ዴክላን ራይስ ከትላንትናው እጅግ ጣፋጭ ድል በኋላ እንግዲህ በጣም ወሳኝ የሚባል መልእክት ነው ያስተላለፈው። ከጨዋታው በኋላ በነገራችን ላይ ዴክላን ራይስ እና አሰልጣኝ ሚኬል አርቴታ አስተያየታቸውን ሰጥተዋል። የዴክላን ራይስ ግን እኔ በጣም የወደድኩትና ትክክለኛ የአርሰናል ደጋፊዎች መስማት ያለባቸው፣ ከዛ በላይ ደግሞ የአርሰናል ተጫዋቾች እያንዳንዱ ላይ ልክ እንደ ዴክላን ራይስ ይህንን የመሰለ ሜንታሊቲ አይምሮአቸው ውስጥ ሊገባ ይገባል። እንግዲህ እሱን ማድመጥ ይጠበቅባቸዋል። እንደዚሁም ደግሞ ስለ ጨዋታው አንዳንድ ነገሮች እናነሳለን። አርቴታ ከተናገሩት ንግግር ጀምረን በርካታ ጉዳዮችን ነው የምንዳስሰው። እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። የአርሰናል ደጋፊዎች፣ የመድፉ ደጋፊዎች ቪዲዮውን በደንብ ላይክ እና ሼር ማድረግ አትርሱ። ምክንያቱም ለበርካቶች መድረስ አለበት። በየዕለቱ መድፈኞቹን የተመለከቱ መረጃዎች ወደ እናንተ በአማረ መልኩ እንግዲህ እያደረስኩኝ ይገኛል። ስለዚህ እናንተም ላይክ ሼር በማድረግ እንግዲህ በደንብ እንድታበረታቱኝ በአክብሮት ነው የምጋብዛችሁ። በቀጥታ እንግዲህ ወደ መረጃዎቹ ስወስዳችሁ የትላንትናው ጨዋታ እንግዲህ ዝም ብሎ ጨዋታ ብቻ አይደለም። በተለይ የአርሰናል ደጋፊዎች ላለፉት ጊዜያት እየተጨነቁ ነበር ኳሶችን ብዙ ጊዜ ሲያዩ የነበረው፣ ምክንያቱም አርሰናል በጠባብ ጎል ማሸነፍ እያበዛ ነበር። ነገር ግን ትላንትና በደንብ የሚናፍቁትን አርሰናል ሙሉ ለሙሉ ጨዋታ በልጦ በደንብ በርካታ ግብ አስቆጥሮ የናፈቃቸውን ክሊንሺት አስመዝግቦ ቆንጆ በጣም ጣፋጭ የሆነች 3 ነጥብ በተለይ ዛሬ ሲቲና አስቶን ቪላ ከመጫወታቸው በፊት የአርሰናል ደጋፊዎች እግራቸውን ሰቅለው ቡናቸውን እየጠጡ እሁዳቸውን በቆንጆ መልኩ እንዲያሳልፉ ነው መድፈኞቹ በጣም ቆንጆ ውጤት ያስመዘገብኩት። በተለይ በዚህኛው ውጤት ላይ የቪክተር ዮኬሬሽ ወደ ግብ መመለስ ደግሞ ብዙ የአርሰናል ደጋፊዎችን ያስደሰተ ነው። ቪክተር ዮኬሬሽ እንደምታውቁት ግብ ሲያስቆጥር በርካታ የመድፉ ደጋፊዎች እንግዲህ የሚያውቁት ሰው አጠገባቸው በጣም የቅርብ ሰው ግብ ያስቆጠረ ያህል ነው የሚደሰቱ። ምክንያቱም ቪክተር ዮኬሬሽ ላይ እንግዲህ የእንግሊዝ ሚዲያዎች እንዴት አድርገው ጫና እንዳደረጉበት፣ ወደ ብቃቱ እንዳይመለስ ግብ እንዳያስቆጠር እንዴት አድርገው ስሙን ሲያጠፉት እንደነበረ እናውቃለን። አሁን ግን ዮኬሬሽ መጣው የድሮ ማንነቴ እየመጣ ነው እያለ ነው የሚገኘው። ትላንትናም ግቧን ሲያስቆጥር ለዛ ነው እጅግ በጣም ደስታውን በሚገርም ሁኔታ እየገለጸው ማለት ነው። እንዳያችሁት ከሆነ በጣም ነበር ደስታውን የገለጸው የጨፈረው። ያቺ የሚታወቅባትና የሚወዳትንም እንግዲህ የማስክ ሴሌብሬሽን ለህዝብ ያሳየው ማለት ነው። እንግዲህ ቪክተር ዮኬሬሽ ጥሩ ፎርም ላይ እየመጣ በአሁኑ ሰዓትም እንግዲህ 11 ግቦችን በሁሉም ውድድር በማስቆጠር በአርሰናል ቤት ዘንድሮ ብዙ ግብ ያስቆጠሩ ተጫዋች እሱ መሆን ችሏል። ሁለተኛ ላይ ጋብሪኤል ማርቲኔሊ ያለው በ10 ግብ፣ ሳካ 7፣ ሊያንድሮ ትሮሳርድ 7፣ ሚኬል ሜሪኖ 5 አላቸው። ቪክተር ዮኬሬሽ ደግሞ 11 ግቦችን በማስቆጠር በዘንድሮ የውድድር ዓመት በአርሰናል ቤት ብዙ ግብ ያስቆጠሩ ተጫዋች በሁሉም ውድድር እሱ መሆን ችሏል ማለት ነው። ይህ በጣም ጥሩ ነገር ነው። በነገራችን ላይ የሊድስ ዩናይትዱ አሰልጣኝ ጨዋታውን በቃ አልቻልንም ነበር ብለዋል። ምንድን ያሉት? ይህን ጨዋታ ምርጡ ቡድን እንዳሸነፈ አምነን መቀበል አለብን። ዛሬ ገጠምነው የሊጉ ብቻ ሳይሆን የአውሮፓ ምርጡን ቡድን ነው። ለነሱ እድል ከሰጣቸው እንዴት መቅጣት እንዳለባቸው በደንብ ያውቁበታል። ዛሬ እነሱ ምርጥ ነበሩ፣ እኛ ደግሞ ጥሩ አልነበርም። የእነሱን ምርጥ ብቃትና ጥራት አምነን መቀበል አለብን። የተሻለው ቡድን አሸንፏል። ለዚህም ነው ሊጉንም ሆነ በአውሮፓ መድረክ ሻምፒዮንስ ሊግ ላይ መሪ ሆነው የተቀመጡት። ምንም ምርጥ ብንሆን እነሱ እኛን ለማሸነፍ መፍትሄ መፍጠራቸው አይቀርም። እናም ድሉ ይገባቸዋል፣ እኛም ደግሞ ሽንፈታችን ይገባናል ሲል እንግዲህ የሊድስ ዩናይትዱ አሰልጣኝ አርሰናሎችን ጭራሽ ሊቋቋሙ እንዳልቻሉና መድፈኞቹ በጣም በሁሉም ነገር ሊድስ ተሽለው እንደነበረ የተናገሩትና ጨዋታውን ማሸነፍ የሚገባው ቡድን እንዳሸነፈ የተናገሩት ማለት ነው። እንግዲህ አርሰናል ሊድስ ዩናይትድ ማለት የመለማመጃ ቡድኑ ነው የሚመስለው። በዘንድሮው ውድድር ዓመት ብቻ በደርሶ መልስ 9 ጎል ያስቆጠረበት ቡድን ነው እነዚህ ሊድስ ዩናይትዶች ማለት ነው። ታዲያ የሊድስ ዩናይትዱ አሰልጣኝ አርሰናል በልጦ ቀጥቅጦ አሳምኖ ነው ያሸነፈን ሲሉ ተናግረዋል ማለት ነው። ወደ ዲክላን ራይስ በጣም ምርጥ ንግግር ከመውሰድ በፊት የሚኬል አርቴታን ጉዳይ እንመልከት። ሚኬል አርቴታ እንግዲህ ከጨዋታው በኋላ በተለይ ስለ ኖኒ ማዱኬ ነው ማንሳት የፈለጉት። እንደምታውቁት ትላንትና ኖኒ ማዱኬ ቋሚ አልነበረም። ቋሚ የነበረው ቡካዮ ሳካ ነው። ነገር ግን ቡካዮ ሳካ በልምምድ ላይ የጡንቻ መሸማቀቅ የሚመስል አይነት ጉዳት ነገር ልምምድ ሲሰሩ ገጠመው። ወዲያውኑ ተቀይሮ ወጣ። ከዛ በኋላ ነው ኖኒ ማዱኬ እድል የተሰጠው። እንዳጋጣሚ ሆኖ ደግሞ ኖኒ ማዱኬ በጣም ምርጥ ምሽት አሳልፎ አርሰናል በተለይ ወሳኝ 3 ነጥብ እንዲያሳካ ብቻ ሳይሆን የመጀመሪያዎቹ 2 ግቦች ደግሞ እንዲቆጠሩ እንግዲህ ዋነኛው ምክንያት መሆን የቻለው ሰው
ኖኒ ማዱኬ ነው። ታዲያ አርቴታ ምንድን ያሉት? እኔ ለተጫዋቾቼ ሁሌም የምነግራቸው ነገር አለ። በእግር ኳስ የማይጠበቁ ነገሮች አሉ። ስለዚህ ሁሌም ዝግጁ መሆን እንዳለባቸው እናገራለሁ። ምክንያቱም በእግር ኳስ የማይጠበቁ ክስተቶች ሲፈጠሩ ማንም ሰው የመጫወት እድል ሊያገኝ ይችላል። ይህ ነው ዛሬ የተፈጠረው። ቡካዮ ሳካ ነበረ እቅዳችን፣ ነገር ግን በማሟሟቅ ላይ ያለ ጉዳት አስተናገደ። ኖኒ ቋሚ ሆኖ ጀመረ። ከዛም ቡድናችን አሸንፎ እንዲወጣ ትልቁን እገዛ አደረገ ሲሉ አርቴታ እያንዳንዱ ተጫዋች ሁልጊዜ ዝግጁ እንዲሆን ምክር እንደሚሰጡ ተናግረዋል። እንግዲህ ኖኒ ማዱኬ ብዙዎች ፈርተው ነበር። በተለይ በኢንተር ሚላኑ ሳይሆን በካይራት አልማቲው የሻምፒዮንስ ሊግ ጨዋታ ሲሰራ የነበረው ስህተት በጣም የአማተር ከማንም የማይጠበቅ ስህተት ስለነበረ ብዙዎች ፈርተው ነበረ። ነገር ግን በጨዋታው ላይ በጣም ምርጥ ብቃቱን አሳይቶ ከ412 ቀን በኋላ አሲስት አድርጎ ከኮርና የመታት ኳስ በቀጥታ ግብ ጠባቂው ራሱ ላይ አስቆጥሮ አርሰናል 4-2 እንዲያሸንፍ ትልቅ ውለታን መዋል ቻለ ማለት ነው። እንግዲህ ከዛም በኋላ ዴክላን ራይስ ፈረሱ የማይደክመው። እንግዲህ ስለ ዴክላን ራይስ ብዙ ጊዜ ስናገር ትሰማላችሁ። ለኔ ዘንድሮ አርሰናል ዋንጫዎችን የሚያሳካ ከሆነና በዚሁ መንገድ ቀጥሎ በመጨረሻ ዋንጫዎችን ካሳካ በጣም ትልቁ ለኔ የአርሰናል ዋንጫ ማሳካት ትልቁ ሚስጥር በጣም ምርጡ ተጫዋች ዴክላን ራይስ ነው ብዬ ነው የማስበው። ምክንያቱም ብዙ ጊዜ ተመልክታችሁ ከሆነ አርሰናል በጣም መጥፎ በሚሆንበት፣ አርሰናል በጣም ደካማ ቀን በሚያሳልፍበት ቀን እንኳን ብቻውን ምርጥ ቀን የሚያሳልፈው ይሄ የማይደክመው ዴክላን ራይስ ነው። ለዛ ነው ጋዜጠኛው ራሱ ልክ ሲጠይቀው ምንድን ያለው የምር ግን 27 ዓመት ብቻ ነው ሲል ነው የጠይቀው፣ ፖል ሜርሰን ማለት ነው። ታዲያ ዴክላን ራይስ ምን አለ? አዎ እድሜ 27 ነው፣ ነገር ግን የሚሰማኝ 47 ዓመት እንደሞላው ሰው ነው ሲል ዴክላን ራይስ እየሳቀ የመለሰው ማለት ነው። ከዛ በኋላ ዴክላን ራይስ ምን አለ? ካሁን በኋላ ያሉት እያንዳንዱ ጨዋታዎች የፍጻሜ ያህል ናቸው። እያንዳንዱ ቀሪ ጨዋታዎቻችንን ልክ እንደ ዋንጫ ፍጻሜ ጨዋታ ቆጥረን ነው ከፊታችን የሚቀሩት ጨዋታዎችን የምንጫወተው። የዛሬውን ብቃት ከየትኛውም ተጋጣሚ ቡድን ላይ መድገም እንችላለን። ሁሉም ነገር በእጃችን ነው። ከዚህ በኋላ ምርጡን ብቃት ሜዳ ላይ እያስመለከትን እስከ ዓመቱ መጨረሻ መጓዝ ግድ ይለናል ሲል ዴክላን ራይስ ተናግሯል። ከዛ ደግሞ ምን አለ? በአርሰናል ቤት አሻራ ማስቀመጥ የሚፈልግ ተጫዋች ካለ ጊዜው አሁን ነው ሲል ነው የተናገረው። ከአርሰናል ጋር ዋንጫ ማሸነፍና አሻራን ማስቀመጥ ከፈለግ ጊዜው አሁን ነው። የሚቀጥሉት 4 ወራት ለቡድናችን ወሳኝ ናቸው። ስለዚህ እያንዳንዱን ጨዋታ እንደ ፍጻሜ ቆጥረን እንጋደላለን። አሁን የመድፈኞቹ እንግዲህ ወሳኙ ተጫዋች ዴክላን ራይስ አሁን ዋንጫ ለማምጣትና ጥሩ ውጤት ለማሳካት በወሳኝ ምዕራፍ ላይ እንገኛለን ሲል እንግዲህ በአርሰናል ቤት ማንም አሻራ ማሳረፍ የሚፈልግ ተጫዋች ካለ ጊዜው አሁን ነው ሲል ተናግሯል ማለት ነው። ይህ በነገራችን ላይ እያንዳንዱ የአርሰናል ተጫዋቾች ውስጥ ሊገባ የሚገባ እያንዳንዱ የአርሰናል ተጫዋቾች አይምሮ ውስጥ ሊሰርጽ የሚገባ አስተሳሰብ ነው። ምክንያቱም በአርሰናል ቤት ዋንጫ ከተፈለገ ዘንድሮና ዘንድሮ ነው ብቸኛው አማራጭ። ምክንያቱም አርሰናል በአሁኑ ሰዓት የአውሮፓ ምርጡ ቡድን ነው። ጨዋታዎችን እንደፈለገ እያደረገ እያሸነፈን ነው። የአውሮፓ ምርጡ ስብስብ ነው። በሻምፒዮንስ ሊጉም የሚቋቋመው የለም። በፕሪሚየር ሊጉም እስካሁን ድረስ እንግዲህ በምርጥ አቋም ላይ መጥቶ ፕሪሚየር ሊጉን በ7 ነጥብ ርቀቶች እየመራ ነው የሚገኘው። ስለዚህ ይህ ቡድን ዋንጫ ያልበላ ዘንድሮ ያልበላ መች ነው የሚበላው? ስለዚህ ዴክላን ራይስ በጣም ትክክለኛና ተገቢ ንግግር ነው የተናገረው። አርሰናል ላይ ዋንጫ መብላት ከዛ በአርሰናል ታሪክ ውስጥ ስሙ እንዲጻፍ ሁልጊዜ በደጋፊዎች ዘንድ እንዲነሳ እንዲወደስ ታሪክ መጻፍ የሚፈልግ ተጫዋች ካለ በአርሰናል ቤት ዘንድሮ ነው ዋንጫ ለማሳካት ከፍተኛ ትንቅንቅና ትግል ማድረግ ያለበት። በተለይ ካሁን በኋላ ያሉ እያንዳንዱ ጨዋታዎች ዴክላን ራይስ እንደተናገረው ቀጣይ 4 ወራት እያንዳንዱ ጨዋታ የፍጻሜ ጨዋታ ነው። በፕሪሚየር ሊጉ የቀሩት ጨዋታዎች በጣም ጥቂት ናቸው። እያንዳንዱን ጨዋታ ማሸነፍ የግድ ይላል። ልክ እንደ ፍጻሜ በካራቦ ካፕ ግማሽ ፍጻሜ ሊያልቅ ማክሰኞ ግማሽ ፍጻሜ አልቆ ወደ ፍጻሜ የሚያልፉት ቡድኖች ይታወቃሉ። በሻምፒዮንስ ሊጉ የምድብ ጨዋታዎች አልቀው 16 ውስጥ ጥሎ ማለፍ እንግዲህ ድልድል መውጣት ብቻ ነው የቀረው። በኤፍኤ ካፕ 4ኛ ዙር ላይ ተደርሷል። ስለዚህ እያንዳንዱ ነገር ካሁን በኋላ ዋንጫና ዋንጫ አጠገብ ቆማችሁ የምታደርጉት ፍልሚያ ነው። ለዚህ ነው ዴክላን ራይስ ካሁን በኋላ ያለው 4 ወር እጅግ በጣም ወሳኝ ነው ሲል የተናገረው
ማለት ነው። ስለዚህ እያንዳንዱን ጨዋታ እንደ ፍጻሜ አድርገው የአርሰናል ተጫዋቾች ለደጋፊዎች ከ20 ዓመታት በላይ የጠበቁትን የፕሪሚየር ሊግ ዋንጫ በእድሜ ዘመናቸው አይተው የማያውቁትንና ማየት የሚፈልጉትን የሻምፒዮንስ ሊግ ዋንጫ ሌሎች ዋንጫዎችንም ወደ አርሰናል ለማምጣት ከተቻለ አንድ ዋንጫ ከተቻለ ሶስትና ከዛም በላይ 4 ዋንጫዎችን ካልተቻለ ግን ቢያንስ አንድ ዋንጫ ዘንድሮ በተለይ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ትልቅ ዋንጫ ለመድፉ ደጋፊዎች ለአርሰናል ስብስብ ይገባዋል። ስለዚህ ይህንን ለማድረግ በደንብ መጋደል እንዳለባቸው ነው አጽንኦት ሰጥቶ ዴክላን ራይስ መልእክት ያስተላለፈው ማለት ነው። በነገራችን ላይ ማክሰኞ ነው የካራቦ ካፕ የግማሽ ፍጻሜ የመጨረሻ ጨዋታ በአርሰናልና በቼልሲ መካከል የሚደረገው። እንደምታስታውሱት የመጀመሪያውን ጨዋታ አርሰናል በስታንፎርድ ብሪጅ እንግዲህ አሸንፎ ነበር የመጣው 3-2 ማለት ነው። ቼልሲ ትላንትና በነገራችን ላይ ከ2-0 መመራት ዌስትሃምን 3-2 አሸንፎ ነው የመጣው። ካሁን ድረስም 5 ጨዋታዎችን በተከታታይ አሸንፏል የአዲሱ አሰልጣኝ እንግዲህ የሊያም ሮዘነሩ ቼልሲ ማለት ነው። ስለዚህ ማክሰኞም ቀላል ጨዋታ አይደለም በኤምሬት አርሰናል የሚጠብቀው። በተለይ መድፈኞቹ በሊቨርፑል አቻ ወጥተው ከዛ ደግሞ በዩናይትድ በኤምሬት ስቴዲየም በተከታታይ የተሸነፉበትን ጨዋታ ወደ ውጤት ለመቀየርና የካራቦ ካፕ የፍጻሜ ተፋላሚ መሆናቸውን ምናልባትም ከሲቲ ጋር ነው ፍጻሜ ሊደርሳቸው የሚችለው። ስለዚህ ቢያንስ ለአንድ ዋንጫ ፍጻሜ መድረስ መቻላቸውን ከ5 ዓመታት በኋላ አርቴታ የኤፍኤ ካፕን ከበላ በኋላ ኦልሞስት ወደ 6 ዓመታት በኋላ ለሌላ ዋንጫ ፍጻሜ መድረሳቸውንና ለአርሰናል ደጋፊዎች ትልቅ ተስፋ መስጠት የሚችሉበትን ጨዋታ ማክሰኞ ነው የሚያደርጉት። ስለዚህ አሁን ወደ አሸናፊነት መመለሳቸው በጣም ትልቅ እድል ይሰጣቸዋል። አሁን 2 ተከታታይ ጨዋታዎችን አሸንፈው በሻምፒዮንስ ሊጉ ከ4 አለማየትን 3-2 በፕሪሚየር ሊጉ ሊድስን 4-0 አሸንፈው ወደ አሸናፊነት መንፈስ እየመጡ ነው። ስለዚህ በካራቦ ካፑ ማክሰኞ ድል አድርገው የፍጻሜ ተፋላሚ በመሆን ለአርሰናል ደጋፊዎች ደስታ ለመስጠትና ዘንድሮ ዋንጫ የእውነትም ቅርብ እንደሆነ ለማሳየት ትልቅ ተጋድሎ ያደርጋሉ ተብሎ ይጠበቃል። ዛሬ እንግዲህ በፕሪሚየር ሊጉ አስቶን ቪላ ከብሬንፎርድ ቀን 11 ሰዓት ላይ ነው የሚጫወተው። እንደዚሁም ደግሞ ሲቲ ከቶትናም ሆትስፐር ምሽት 1 ሰዓት ተኩል ላይ በቶትናም ሆትስፐር ስቴዲየም ነው ጨዋታቸውን የሚያደርጉት። እንግዲህ አስቶን ቪላና ሲቲ አቻ የሚወጡ ከሆነ ለአርሰናል በጣም ጥሩ ነው። የነጥብ ልዩነቱ ወደ 6 ድጋሚ ይሰፋል። በተለይ የሚሸነፉ ከሆነ ደግሞ ወደ 7 ይሰፋል። ይሄ በጣም ጥሩ ነገር ነው። ነገር ግን አስቶን ቪላና ሲቲ ድል ማድረግ የሚችሉ ከሆነ ደግሞ የነጥብ ልዩነቱን ድጋሚ ወደ 4 ያጠባሉ። ስለዚህ አርሰናል አሁንም በማሸነፉ ለመገስገስ ይጋደላል ማለት ነው። በነገራችን ላይ ዴክላን ራይስ ዛሬ የሲቲን ጨዋታ ትመለከታለህ ወይ ተብሎ ተጠይቆ ነበር ከትላንትናው ጨዋታ በኋላ። ታዲያ ምን ሲል ተናገረ ዴክላን ራይስ? እኛ ማክሰኞ የካራቦ ካፕ ወሳኝ ጨዋታ አለብን፣ ለዛ ደግሞ ዝግጅት ማድረግ አለብን። ስለዚህ ነገ የተወሰነች ልምምድ ትኖረናለች። ስለዚህ የማያ አይመስለኝም፣ ነገር ግን ጊዜ ካገኘው ለማየት እሞክራለሁ። ዋነኛ ትኩረታችን ግን የሲቲ ወይም የአስቶን ቪላ አሊያም የሌላ ቡድን ጨዋታ ላይ ሳይሆን ዋነኛ ትኩረታችን ራሳችን ላይ ነው። ማድረግ የምንፈልገው የራሳችንን ጨዋታ እያንዳንዱን የቤት ስራችንን እየተወጣን መሄድ ነው። ከታች ያሉት ቡድኖችም በነጥብ በጣሉ ሰዓት ይጥላሉ። እኛ የሚጠበቅብን የራሳችንን የቤት ስራ መስራት ነው ሲል እንግዲህ ዴክላን ራይስ ዛሬ የሲቲውን ጨዋታ የመመልከት እድሉ ጠባብ እንደሆነና ለማክሰኞ ጨዋታ መዘጋጀት እንደሚፈልጉ ከተናገረ በኋላ ዋነኛ ትኩረታችን የራሳችንን የቤት ስራ መስራት ነው በሚል መልእክት አስተላልፏል። ትክክለኛ ነገር ነው። መድፈኞቹ አሁን ማድረግ ያለባቸው የራሳቸውን የቤት ስራ ሲቲን ሳይመለከቱ የራሳቸውን የቤት ስራዎች ነው መጨረስ ያለባቸው። ምክንያቱም እንደምታስታውሱት ባለፉት ዓመታት አርሰናል ዋንጫ የሚቀማው ብዙ ጊዜ ሲቲ ላይ ትኩረት ሲያደርግ፣ ሲቲ መጣ አልመጣ ሲጨናነቅ፣ ዛሬ ተሸነፈ አልተሸነፈ ሲጨናነቅ ራሳቸው ላይ ጫና እያበዙ የአርሰናል ተጫዋቾች እንዴት ውጤት ይጥሉ እንደነበረም እናስታውሳለን። ስለዚህ አሁን ይሄ ነገር መብቃት አለበት። በተለይ ያለፉት 3 ዓመታት ሁለተኛ የወጡባቸው ጊዜያቶች ትልቅ ትምህርት ሰጥቷቸዋል ብዬ አስባለሁ። ለአርሰናሎች በተለይ የተቃራኒ ቡድን ውጤትን መጠበቅ እንደሌለባቸውና የራሳቸውን ጨዋታ በመጫወት ድል ማድረግ እንዳለባቸው ማለት ነው። ስለዚህ መድፈኞቹ ካሁን በኋላ ያሉትን እያንዳንዱን ጨዋታ የራሳቸውን የቤት ስራ መስራት እንጂ ተጋጣሚ ቡድን አሸነፈ ተሸነፈ ምንም አይነት ትኩረት መስጠት የለባቸውም። በነገራችን ላይ መድፈኞቹ ዘንድሮ በጣም ትልቅ ቢዝነስ በክረምቱ ላይ እንደሰሩ የምታዩት አንድ አስገራሚ ቁጥራዊ መረጃ ልንገራቸው። ይህ ምንድነው? የአርሰናል የክረምቱ ፈራሚዎች ቪክተር ዮኬሬሽ፣ ኖኒ ማዱኬ እና ማርቲን ዙቢሜንዲ በዚህ ሲዝን ለአርሰናል 25 ጎል ላይ ቀጥተኛ አስተዋጽኦ አድርገዋል። ቪክተር ዮኬሬሽ 11 ጎልና 2 አሲስት፣ ኖኒ ማዱኬ 3 ጎልና 2 አሲስት፣
ማርቲን ዙቢሜንዲ 5 ጎልና 3 አሲስት ማድረግ ችሏል። ስለዚህ መድፈኞቹ በክረምቱ በጣም ምርጥ ቢዝነስ ከአንድሬ ቤርታና ከአርቴታ ጋር ሰርተው እንደነበረ በዚህ መረዳት እንችላለን። እነዚህ አዳዲስ ፈራሚዎች በአርሰናል ቤት 25 የግብ አስተዋጽኦ ማድረጋቸው ምን ያህል ትልቅ ጥቅም እየሰጡ እንደሆነ በአርሰናል ቤት መረዳት ይቻላል ማለት ነው። በተለይ ማርቲን ዙቢሜንዲ 5 ጎልና 3 አሲስት ማድረግ ችሏል። በተለይ በዩናይትዱ ጨዋታ እንግዲህ በሰራው ስህተት ብዙ የአርሰናል ደጋፊዎች ተበሳጭተውበት የነበረ ቢሆንም ትላንትና በሊድስ ዩናይትድ ላይ የመክፈቻውን ግብ አስቆጥሮ ብዙዎችን እንዳስደሰተ መናገር እንችላለን። አርሰናል በነገራችን ላይ ካሁን በኋላ ሌላኛው ትልቁ እድል ደግሞ ምን መሰላችሁ? በፕሪሚየር ሊጉ የቀሩት 14 ጨዋታዎች አሉ። ከነዚህ 14 ጨዋታዎች ከለንደን ከተማ ውጪ የሚያደርገው 3 ጨዋታዎችን ብቻ ነው። ሌሎቹም በሙሉ በለንደን ከተማ ብዙም ሳይርቅ የሚያደርጋቸው ጨዋታዎች ናቸው። እዚህ አርሰናል ከለንደን ርቆ የሚያደርጋቸው 3 ጨዋታዎች ብቻ ናቸው በፕሪሚየር ሊጉ ካሁን በኋላ። እነሱም ከብራይተን ጋር ማርች 4 ላይ፣ በመቀጠል ከወልቨርሃምፕተን ማርች 21፣ እንደዚሁም ደግሞ ከማንቸስተር ሲቲ አፕሪል 18 የሚያደርገው ወደ ማንቸስተር ኢታድ ተጉዞ የሚያደርገው ጨዋታ እንጂ ሌሎቹ በሙሉ በለንደን ከተማ የሚደረጉ ጨዋታዎች ናቸው ማለት ነው። ይህም ለመድፈኞቹ በደንብ እረፍትና እንዳይደክማቸው ከከተማ ወደ ከተማ በመዞር እንዳይደክሙ የሚያደርጋቸው ትልቅ እድል የሚሰጣቸው ነው ማለት ነው። እንግዲህ የትላንትናው ጨዋታ ይመስላል። ዴክላን ራይስ፣ አርቴታ የተመለከቱ ሌሎች የአርሰናልን ወሳኝ መረጃዎች ወደ እናንተ አደረሱ። በዚህኛው በዋነኛው ቻናሌ በሁለተኛውም ቻናሌ በየዕለቱ የመድፉን ምርጥ ዜናዎች እያደረስኳችሁ ነው። እናንተ ደግሞ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ከጎኔ በመሆን አሁንም እንድታበረታቱኝ በአክብሮት ነው የምጋብዛችሁ። ታዲያ በቀጣይ ወሳኝ መረጃ፣ በቀጣይ ወሳኝ ጥንክር፣ በተለይ ስለ ቼልሲው ጨዋታ ደግሞ ወሳኝ መረጃዎችን አጠናክሬ እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን የምትከታተሉ ሁሉ በያላችሁበት ሰናይ ቀንና ሰናይ ጊዜን እንግዲህ ተመኘሁላችሁ።